አብይ ወረድ ነው አገዛዙ አብይም ተጋብዟል አብይ ደግሞ አልወርድም ይበል ግን ለስብሰባው ተካፋይ ነኝ ብሎ ቢመጣ ቢገኝ የሐሳብ በድምጽ ቢለይ ያማራው ጥያቄ ያሸንፋሉ እኔ ጥያቄ አለ ያሸንፋል ቢበዝ ምክንያቱም ተሞክሮ አይቷል ከጠላቶቹ ሊያጠፉት ከተነሱት ኃይሎች ካረዱት ኃይሎች ጋራ በሰላማዊ ጥያቄ ላይ መጥቶ በድምጽ ይፈ ያገኛል ብዬ አላምን ያ የተሰበሰበው ሁላ ድምጽ ቢሰጥ አማራው ደም እንደሚል እርግጠኛ ነኝ ምክንያቱም ታሪካችን ነው የሚያሳይ እና ሎላያን ነው ያሳዩ እና በዛያን ነው ያሳዩ እነ ደብረጽዮን እና ያሳዩ ኦነግ ያን እና ያሳየን ኦህዲድ ያን እና ያሳየን እነዚህ የተሰበሰቡ ሰዎች ሁላ ምን ሲያደርጉ ነበር በአዲና ያን እና ያሳየን ትናንት እንኳን አልተቆረቆረም ገዱ ሲናገር እኛ የነበርንበት ዘመን በጣም ያደግንበት የበለጸግንበት ነበር ዛሬ ቆረቆዝን ነው ያለው እንጂ እኛ የነበርንበት ያለፉት 40 እና 50 ዓመታት አማራን በድለናል ሲል አልሰማሁትም በዚያ ንግግሩ ላይ ስለዚህ እነዚህ ያሉት ላይ አማራ ጥያቄ ላይ ነው መነሻ የሚሆነውና ያ ተመዝኖ ሊኮንሮ ላይ መውጫው ሚኖር እንዲህ ብንባል እንዲህ ያለን እንዲህ ብንባል እንዲህ ያለን ይባል ነበር እኔ ይሄንን አሁን ሰርተውታል አልሰርቱም መረጃ የለኝ ስለዚህ እነሱ ስለሚያውቁት እኔ አማራ የሆነ ሰው ለአማራ ህሉና የሚቆምቀው ሰው አሁን መቸኮል የለብን ይሄ ድርጅት ገና ለጋን ይሄ ድርጅት ማደግ ማለት አለበት ይሄ ድርጅት መደገፍ አለበት ይሄ ድርጅት እንዲገፋ እንዲጎለብት ማድረግ መቻል አለበት ለዚያ በሚያመች መንገዱ ሆደ ሰፊ ሆነ አንዳንድ ጊዜ ቢመረን አሸናፊነት ሊመጣ የሚችለው ጠላትና ወዳጁን ሲለይ ነው የጠላቱ ማንነት ሲረዳ ነው ጠላቱ ማንነቱ ለወዳጁ የወዳጁን ማንነት ለወዳጁ አሳውቆ በግልጽ አቋም ሲከር ነውና በተድበከበከ መንገድ ጦርነት ይቁም ሰላም ይፈት ስንል ሐሳቡ ቃላቶቹ እነዚህ የሚያሻሙ አይደሉም ግን ሰላምን ለማምጣት የመጀመሪያው ነገር ለጸረ ሰላም መዘጋጀት ያስፈልጋል ሰላምን የምታመጣው ስለፈለክ አይደለም ጠላቶችን አገናኝተህ በአንድ መድረክ ስላወያ አይቷቸው አይደለም ጠላትነት የሚጠፋው አንዱ ወገን ኃያል ሆኖ ሲወጣ ጠላትን አደፋሽ ሆነውን ኃይል መከላከል የሚችል አቅም ስትገነባ ዛሬ ዓለም የምትመራው በኃይል ነው ኃይል ደግሞ የሁሉ ነገር ማስፈጸሚያ ያ በለለበት ጊዜው ሰዎች ተሰብስበው ስለተነጋገሩ ብቻ ስለተመኙ ብቻ ሰላም አትሆን ሰላምን ለማስፈን ለጸረ ሰላም እንቅስቃሴ ዝግጁ መሆን ይጠይቃል ሳይንስ ያ በለለበት ሁኔታ ላይ ያን ኃይል አጠናክሮ ኃይልን የውስጥ ኃይልን አጠናክሮ ጸረ ሰላም ኃይሎችን ጸረ አማራ የሆኑትን ኃይሎችን ማስወገድ ኃይላቸውን ሐሳባቸውን ቁምጣ ማድረግ ሲቻል እንደሆነ ይሰማኛል ከዚህ አንፃር ተገቢ አልነበረም ብዬ ለመስጠት እቸገራለሁ ምክንያቱም የጅብ ችኩል አፍንጫ ይነክሳል ነው ወይም ቀንድ ይነክሳል ነው ያ እንዳይሆን ይህንን የኔ እይታ ድርጅት ከተመሰረተ በኋላ የማንንም አይደለም የህዝብ ነው የአማራ ብሔራዊ ኃይልን መንከባከብ ማሳደግ ጉድለቶቹን ማረም ማስተካከል የሚጎድለውን ነገር የሐሳብ የቁሳቁስ የገንዘብ ድጋፍ ማድረግ ያ ነው በግለሰብ ላይ እንዳይንጠለጠል አላማው በድርጅት ላይ አሰራሩ ግንኙነቱ በአላማ በዲጂታል እንቅስቃሴ እንጂ በግለሰቦች ላይ እንዳይሆን መጣ ሁለተኛ ይሄንን ከዛሬ በ1958 ነው የተናገሩት ደጃዝማች እንቆስላሴ የአማራው አንገቱ አንድ ነው ዛሬ ጎንደር ጎጃም ወሎ ሸዋ ብለን እምንነሳ ከሆነ አማራዎች አይደለንም አማራ እንዲጠፋ ለሚፈልጉ ኃይሎች በር የከፈትነ ወይ መሳሪያ ያቀበልነን እኔ አማራው አንገቱ አንድ ከየትኛው ማቅጣጫ ይነሳ እከሌ ስለሆነ ነው ጎጃም ስለሆነ ነው ጎንደር ስለሆነ ነው እምንል ከሆነ የአማራውን ችግር ያበዛን ከአብይስ ምን ያደረገ ከህዋትስ ምን ያደረገ የከፋፈላል ለሚገዛ ከዚያ ተጠንቅቀን ጥያቄዎቻችን አስተያየቶቻችን ከአማራ አንድነት አማራ አንገቱ አንድ ነው ከሚጋር ታይቶ ከየትኛው ማቅጣጫ እምነሱትና ጋቢ ክልላዊ መልክ ሳይሰጡ ክልላዊ መልክ ሳይሰጥ አማራዊ መልክ በመስጠት ሐሳብ አስተያየት ሂስ መስጠት ተገቢ ነው ላለው እና እኔ እንግዲህ ቀይ መስቀሉን እንዳልኩ ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ አቶ ተክሌ ሻውን ጋብዘናል አቶ ተክሌ ሻው እንግዲህ በአማራ ፖለቲካ ውስጥ በተለይም የአማራ ህዝብ በማንነት ተኮር ጥላቻ ሳቢያ በሐሰተኛ ትርክት ተደጋጋሚ የዘር ማጥፋት ጭፍጨፋ ሲፈጸምበት ከትላንት እስከ ዛሬ እንግዲህ ድርጊቶችን በመከታተል በማጋለጥ በማውገዝ ብቻ ሳይሆን ዓለም እንዲያውቃቸው ለማድረግ ከፍተኛ ስራ ሰርተዋል ምጽአት አማራ በመጽሐፍ መልክ በአማራ ህዝብ ላይ የተፈጸሙ ማንነት ተኮር ጭፍጨፋዎችን የዘር ማጥፋት ወንጀሎችን የተጎጂዎችና ጥቃት አድራሾችን ማንነት ጭምር የሚያጋልጥ ሰነድ ይፋ አድርገዋል እነዚህን የመሳሰሉ ሰነዶች እንግዲህ ለዓለም አቀፉ ማህበረሰብ ጭምር በጊዜ እንዲደርስ በማድረግ የአማራ ህዝብ ህልውና አደጋ እንዲታወቅ ለማድረግ ሞረሽ ወገኔን በማቋቋም ጭምር ትልቅ አስተዋጽኦ አድርገዋል ወደ ሀገር ቤት የሚገባ ሬዲዮ በማቋቋም የአማራ ህዝብ ራሱ አንቅቶ የመጣበትን አደጋ እንዲከላከልና ያለውን ነገር እንዲረዳ ከፍተኛ
አስተዋጽኦ አድርገዋል። ዛሬም በረፍት ላይ ያሉ አቶ ተክሌ እንግዲህ በንቃት በአማራ ጉዳይ ሁኔታዎችን ይከታተላሉ። የተለያዩ መጽሐፍትም ጽፈዋል። እንደ ወትሮው ዛሬ እንግዳችን እንዲሆኑ ጋብዘናል። እንግዲህ ረዘም ያለ ጊዜ ፋታ ጊዜ ወስደናል። የአማራ ፋኖ ብሔራዊ ኃይል ከተቋቋመ በኋላ ከአንድ ሁለት ጊዜ በላይ በጉዳዩ ላይ ቃለ መጠይቅ አላደረግንም። ዛሬም በተለይ ከተቋቋመ አንድ ወር በኋላ እንግዲህ ዛሬ ደግሞ ባለው ወቅታዊ ጉዳይ ላይ ውይይት እናደርጋለን። አቶ ተክሌ እንኳን ደህና መጡ። እንኳን በድጋሚ ተገናኘን። አቶ ሀብታሙ እንኳን ደህና ቆየኝ። እግዚአብሔር ይመስገን። ላንተም ለህብር ሬዲዮ አድማጮችና ታዳሚዎችም እንኳን ደህና ቆያችሁኝ ለማለት እወዳለሁ። እግዚአብሔር ይመስገን ደህና ነኝ እኔ ጌታ። ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ ያው ቋራ ላይ ግንቦት 1 ቀን 2017 ዓ.ም ይፋ የተደረገው የአማራ ፋኖ ብሔራዊ ኃይልን አስታኮ ያው የድርጅቱ ምስረታ በሁሉም ወገን በተለይ አማራን ጉዳይ በቅርብ የሚከታተል መከራ እየወረደበት ያለው የአማራ ህዝብ ትልቅ ተስፋ መሆኑን አስተናል። አሁን አንድ ወራት አልፈዋል። እንግዲህ በአንድ ወር ውስጥ ከዚህ በኋላ ደግሞ መስራት ያለባቸው ጉዳዮች ምንድነው የሚል እኛም እንደው የተወሰነ ጊዜ ፋታ ጊዜ እንስጥ በሚል ያው በትንሽ ረፍት ለመውሰድ ሞክረናል። አሁን ግን በተከታታይ ደግሞ ያሉት ጉዳዮች ሊተኮርባቸው የሚገቡ ጉዳዮች እናነሳለን። እንደው ከዛ በፊት የአብሮነት በሚል እንግዲህ በልደቱ አያሌው አጋፋሪነት ሰሞኑን የተደረገ ዝግጅት አለ። በእርግጥ አገዛዙ የተለያዩ አስተያየት ያላቸው ከተለያየ ብሔር የሆኑ ሰዎች አንድ ላይ መጥተው በአንድ ቦታ ላይ መምከራቸው በራሱ እንዳስደነገጠው ኢንተርኔት እስከ ማጥፋት የደረሰበት ለገሰት ሁሉ የኮሙኒኬሽን ሚኒስትር የተባለው ይህንን ሂደት እንዴት ለማጥላላት የሄደበትና ዛሬም አብይና ጓደኞቹ እነሱ እየገደሉ እነሱ እየጨፈጨፉ ሌላው መሳሪያ ወርዶ ባዶ እጁን ሆኖ እንደፈለጉ እየጎተቱ እንዲያስሩትና እንዲነዱት ያላቸውን ፍላጎት በግልጽ ያሳየ ነው። በሌላ በኩል ግን ይሄን መድረክ ተከትሎ ደግሞ የሚነሱ ጥያቄዎች አሉ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና ቀደም ሲል እንግዲህ በጎጃም ቀጠና አመራር የሆነው አርበኛ ዘመነ ካሴ በዚህ መድረክ ላይ አስተያየቱን አቅርበዋል። በዚህ መድረክ ላይ እነማን አስተያየታቸውን እንደሚያቀርቡ አስቀድሞ እንግዲህ በነልደቱ በኩል ሚስጥር የተደረገበት አለ። ያው የልደቱ ደግሞ የህወሓት ጉዳይ አስፈጻሚነትን የሚያውቁ ወገኖች የስብሃት ነጋና ሌሎችም ተሳትፎ ብዙም የሚያስገርም አይደለም። ምክንያቱም ልደቱ ከነሱ አጀንዳ ውጪ የለም የሚል ጥያቄ ይነሳል። በሌላ በኩል ደግሞ ልደቱ የአማራ ህዝብ ባለፉት 2 ዓመታት የሁሉ መከራ የሁሉ ጭፍጨፋ ሲደርስበት ቀደም ሲል ጦርነቱ ትግራይ በነበረበት ወቅት ከትግራይም ደግሞ ተጎትቶ መጥቶ አማራና አፋር ክልል በነበረበት ወቅት ያራምዳቸው የነበሩ አቋሞች ይሰጣቸው የነበሩ አስተያየቶችን የሚገነዘቡ ወገኖች እሱ አጠቃላይ የኢትዮጵያ ፖለቲካ ጉዳይ መፍትሄ ሆኖ ከነሪዮት ጋር ተባብሮ የቀረበበት መንገድና እዚህ መድረክ ላይ ደግሞ እነዚህ መነን መገኘት በጥያቄ የሚያነሱ ወገኖች አሉ። የተለያዩ አስተያየቶች እየተሰጡ ነው። በአንድ በኩል በዘመነ በኩል የቀረበው አስተያየት ያው የአማራ ህዝብን ለምን እንደሚታገል ለምን ጠመንጃ እንደነሳና የሰላም ጉዳይ በተለይ ጦርነት ይቆም የሚለው አጀንዳ ጥቅል ስለሆነ እዛ ላይ ያለውን አስተያየት አቅርበዋል የሚሉ አሉ። ተቃርኖችና ድጋፎች እንግዲህ እየተሰሙ ያለበት ሂደት አለ። በአንድም ሆነ በሌላ መንገድ የአማራ ጉዳይ እንደሚያሳስበው ወገን ሂደቱን እንዴት ነው የተከታተሉት? ከዚህ ያለፈ አላማ አለው ወይ? ምናልባት በዙም ስብሰባ ላይ ከሌ ይቀርባል ባልተባለበት ሁኔታ ውስጥ ያም ቀርቦ ከሌ ከነከሌ ጋር ይሰራሉ ብሎ ለመናገር የሚቻልበት እድልስ አለ ወይ? እንዴት ነው አጠቃላይ ሂደቱን የተከታተሉት ጋሽ ተክሌ? ይህ በጣም ትልቅ ጥያቄ ነው። ግን ሙሉ ግንዛቤ ለማስያዝ ጊዜን የሚፈልግ ነው። እኔ በኔ በኩል ማየው ንግግሮቹን አዳምጫ የሰጡትን ከማስታወቂያው ጀምሮ ተከታትያለሁ። እዚያ በኋላ ደግሞ በግራ በቀኝ የሚሰጡን ማስተያየቶች እያዳመጥኩ ነው። ይሄንን ግን እንደዚህ ነው ብሎ በጥቁርና በነጭ ለማስቀመጥ ጊዜ የሚፈልግ አድርጌ ነው የተረዳው። ከእርዳታዬ ግን ዋናው ህዝቡ ማወቅ አለበት ብዬ እንግዲህ ካለፉት በተለያዩ የመረጃ ነጥቦች ስነሳ የመጀመሪያው ታሪክን አንድ የሚለው እንደ አውሮፓ አቆጣጠር በ1964 ዓ.ም የወጣውን የአሜሪካን የውጭ ፖሊሲ ሳይ የሚፈለገው ኢትዮጵያ ታሪኳ፣ ባህሏ፣ የውስጥ ያላት የተፈጥሮ ሀብት ከሰው ኃይል ጀምሮ በአጭር ጊዜ ውስጥ ልታድግ ልትበለጽግ የምትችል ስለሆነ የእድገትና ስልጣኔ የአፍሪካን ገበያ የቀይ ባህርን እና የመካከለኛው ምስራቅን ይቆጣጠርብናል፣ የኛን የበላይነት ያሳጣናል የሚል ስጋት ኑሮ ያ እንዳይሆን ኢትዮጵያን ሊቆጣጠሩበት የሚችሉ የእርስ በርስ ጦርነቶችን በማፋፋም ኢትዮጵያ በድህነት ውስጥ እንድትቆይ እዚያ የተረፈው ወጣቱ ከናቱ ጉያ እንዳይወጣ የወጣት ጡረተኛ እንዲበዛ የወሊድ ቁጥጥር በማድረግ ቁጥሩን ህዝቡን በመቀነስ የሚሉ ፖሊሲዎች እንዳሉ ይታወቃል። የፖሊሲ ባለበት ሁኔታ አማራው ላለፉት 60 ዓመታት በደረገበት ዘር ማጥፋትና
ዘር ማጽዳት፣ ማሳደድና ማዋከብ፣ መግደልና መጨፍጨፍ ከሁሉም በላይ ባለፉት 40 እና 50 ዓመታት ውስጥ አማራ ጠል የሆነው አሳሰብ የምልዓተ ሕዝቡ ተቀባይነት እንዲያደርገው በተደረገው ትግል ውስጥ የተማረረ ሕዝብ ወደ ሜዳ ወጥቶ ያለውን አገዛዝ የተናነቀ የመተናነቅን በተመለከተ የአሜሪካ የውጭ ጉዳይ የአሜሪካ ኤምባሲ ወይም ማሲንጋ የሚባለው ሰውዬ ያወጣውን ማስታወቂያ እናስታውሳለን። ዜጎች በአዲስ አበባ ውስጥና አካባቢው ያልተጠበቀ ነገር ሊነሳ ስለሚችል እንቅስቃሴ ያቆሙ ሲል ማለት እናስታውሳለን። ቀጥሎም ሰሞኑን የሰጠው አለ የራሱን መንግስት በድሮን የሚደበድብ ብሎ ያወጣው መግለጫ የሚያመላክተን የአብይ መንግስት ኢትዮጵያ ሊመራ እንደማይችል ያለው ሁኔታ ከቀጠለ ከኛ ፍላጎት ውስጥ ይወጣል፣ አማራ ወደ ስልጣን ይመጣል በሚል ሳቤ ተቃዋሚ የተዋቱን ኃይሎች ልደቱን መሰል በሆኑ ሰዎች አሰባስቦ አንድ ኃይል ለመፍጠር እና እነሱ የፈለጉትን ቡድን ወደ ስልጣን ለማውጣት የአማራን ጥያቄዎች የአማራን ታሪካዊ ጥያቄዎች የህልውና ትግል የአሁን ትግል የባህል ጦርነት አስቁሞ አማራው እንደጥንቱ እስካሁን እንደመጣበት ተዋራጅና ተሳዳጅ ሆኖ መብትና ክብሩ እንዳይጠበቅ ለማድረግ የታሰበ እንደሆነ ይረዳኛል ከተሰበሰቡ ሰዎች አንፃር። ይሄ የኔ እይታ ነው፣ የመጀመሪያው እይታዬ ነው የዚህ ስብስብ ዋና ዓላማ። ያ ባይሆን ኑሮ በምስጢር ተይዞ እነማን እንደሚገኙ በመጀመሪያ እነማን ናቸው መልማዮቹ ልደቱ ሲናገር ሰምቻለሁ። ክራይቴሪያ አውጥተን 15 ሰዎች ይናገራሉ። እነዚህ 15 ሰዎችን በዚህ ክራይቴሪያ ያወጣናቸው ናቸው። የተለያየ አስተያየት እንዲሰጡ የተባለው ነው። ያየናቸው ሰዎች ብዙ ናቸው። ያቆጠርኳቸው በየቦታው ላይ የሚናገሩት ምን ያህል የሰው ድጋፍ እንዳላቸው ምን ያህል ሪዮት ዓለም እንደሚያራምዱ እሱን አላየንም፣ ቀደም ሲል አልታወቀም። ኋላ ያየነው ግን የምናያቸው ናቸው። ሊገሩም ባይችሉ በአማራ ላይ የዘር ማጥፋትና የዘር ማጣት ወንጀል የፈጸሙ ኢትዮጵያን የካዱ ኢትዮጵያን ወደ ባለባ ያደረጉ የኢትዮጵያ ሕዝብ አሁን ላለበት መከራ ላይ የተደረጉት እንደ ስብሐት ነጋ ያሉ ቡድኖች ከአማራው ይልቅ ሱዳን ይሻልና ትግሬ ካልገዛ ኢትዮጵያ ትበተን የሚሉት እንደናሉ ላይ ያሉ ሰዎች አበለቡት ቦታ ላይ የአማራን ኃይሎች መጋበዝ እኔ ወጥመድ ሴራ የተጠመደበት አርጀ ነው ማየው። ስለዚህ ይሄ እንዴት ብሎ ማን ጠራ እነማን ተጠሩ እነማን ተወዳደሩ ማወዳደሪያው መንስኤ ምንድነው የሚለውን አላገኘንም ገና ወደስ። ሁለተኛ ፋኖቹ በአጠቃላይም እንደ ድርጅት ይሰጥ ወይም በግለሰብ ይሰጥ አናውቅም። ይነን የአማራ ፋኖ ብሔራዊ ኃይል ነው የሚያውቁት። ስለዚህ በአንድነት አድርገውት ከሆነ ተስማምተው ያደረጉት ከሆነ የድርጅት አቋም ነው። እንደ ድርጅት አቋም ከሆነ እንደ ግለሰብ እንደ ቡድን እያንዳንዱ ሰው ድጋፉንም ተቃውሞም ሊሰጥ ይችላል። እንደ ግለሰብ ከተሰጠ ደግሞ እንግዲህ አንድ ያሸበረከ ነገር አለ ማለት ማነው ብዬ ነው የማስበው። ስለዚህ ይሄ ሴራው ለአማራው የሚጠቅም አይደለም፣ የአማራውን ጥያቄ የሚፈታ አይደለም። በሬህን ከሰረቀው ሰው ጋራ በሬህን ፈልገህ ልታገኝ አትችል። በሬህን ከሰረቀ ጋራ በሬ አንተ ልትፈልገህ መታዳ ከሆነ በሬ መሰረቁን አላወቅም ማለት። ከነስብሐት ነጋ ጋራ ተቀምጠህ ከኦነግ ሰዎች ጋር ተቀምጠህ ከናሉላ ጋራ ተቀምጠህ ከባዕዲን አማራዎች ጋራ ተቀምጠህ የአማራ የህልውና ጥያቄ የአማራ ርዕስ የአማራ ማንነት የአማራ ነባር እሴቶች በአግባቡ ይመለሱልኛል ብሎ ማሰብ አይቻልም እንኳን ማለት ባይቻል እጅግ አስቸጋሪና ውስብስብ ያደርገዋል ብዬ አስባለሁ። ለዚህ አንድ ትግል ወደ አሸናፊነት ሊመጣ የሚችለው ጠላትና ወዳጁን ሲለይ ነው። የጠላቱ ማንነት ሲረዳ ነው። ጠላቱ ማንነቱን ለወዳጁ የወዳጁን ማንነት ለወዳጁ አሳውቆ በግልጽ አቋም ሲኬር ነውና በተድበከበከ መንገድ ጦርነት ይቁም ሰላም ይንፈት ስንል ሐሳቡ ቃላቶቹ እነዚህ የሚያሻሙ አይደሉም። ግን ሰላምን ለማምጣት የመጀመሪያው ነገር ለጸረ ሰላም መዘጋጀት ያስፈልጋል። ሰላምን የምታመጣው ስለፈለክ አይደለም። ጠላቶችን አገናኝተህ በአንድ መድረክ ስላወያየኋቸው አይደለም። ጠላትነት የሚጠፋው አንዱ ወገን ኃያል ሆኖ ሲወጣ ጠላትን አደፍራሽ የሆነውን ኃይል መከላከል የሚችል አቅም ስትገነባ። ዛሬ ዓለም የምትመራው በኃይል ነው። ኃይል ደግሞ የሁሉ ነገር ማስፈጸሚያ ነው። ያ በሌለበት ጊዜው ሰዎች ተሰብስበው ስለተነጋገሩ ብቻ ስለተመኙ ብቻ ሰላም አትሆን። ሰላምን ለማስፈን ለጸረ ሰላም እንቅስቃሴ ዝግጁ መሆን ይጠይቃል ሳይንስ። ያ በሌለበት ሁኔታ ላይ ያን ኃይል አጠናክሮ ኃይልን የውስጥ ኃይልን አጠናክሮ ጸረ ሰላም ኃይሎችን ጸረ አማራ የሆኑትን ኃይሎችን ማስወገድ ኃይላቸውን ሐሳባቸውን ቁምጣ ማድረግ ሲቻል እንደሆነ ይሰማኛል። ከዚህ አንፃር ተገቢ ነበር ተገቢ አልነበረም ብዬ ለመስጠት እቸገራለሁ። ምክንያቱም የጅብ
ችኩል አፍንጫ ይነክሳል ነው ወይም ቀንድ ይነክሳል ነው ያ እንዳይሆን ይህንን የኔ እይታ ድርጅቱ እንደ ድርጅት የራሱን ሐሳብ ለደጋፊዎቹ ይፋ ማድረግ አለበት ድርጅቱ ስልህ የአማራ ፋኖ ብሔራዊ ኃይል የሚባለው ይህንን ሳይውል ሳያድር ለብዥታ የተፈጠረ ነገር እንዳይሆን የአማራውን ደጋፊዎችና ተቃዋሚዎችን እንዳያሰፋ በትክክል ወጥቶ የተደረገው በዚህ ምክንያት ነው ይሄን አድርገናል ብሎ በይፋ ማወጅ መቻል አለበት ብዬ አምናለሁ ያ ሲሆን ልዩነቱ ይጠባል ብዬ አስባለሁ አሁን ግን ባለው ሁኔታ ላይ እንዲህ ነው ብንል ያጃው ያናን ቆርጦ ቀጥል ባለበት ዘመን ላይ ሌላ ቤንዚል ማርከፍከፍ ከኔ ይተበቃል ብዬ ስለማላምን ያን አላደርገው እዚያ አቋያኔ ዋና ተልኮው እኔ የስብሰባው ያማራን ማንነት ልደቱ አንድ ቀን ስለአማራ ጩሃ ያውቅም አሉላ ሰለሞን ማለት ቴዎድሮስ ጸጋያ ስለአማራ ተጨንቆ ያውቅም እዚያ የተሰበሰቡ ሰዎች የምትላቸው ሁሉ አማራ እንዲጠፋ የሚፈልጉ ናቸው እንጂ ከገዱ ጀምሮ የገዱ ንግግር ብትነሳ በሱ ዘመን የወያኔውን ዘመን ድገት 11% አሳድገን በዛ ጊዜ አድገ ነበር አሁን ጥላችሁ ከማን ጋር ነው ከአብይ ጋር በስርዓቱ አይደለም ያማራው ትግል ደግሞ በስርዓት ነው በመዋቅር ነው ህገ መንግስታዊ ሆኖ ነው እየተደበደበ ያለ ህገ መንግስታዊ ሆኖ ነው በሰራዊት የሚተመተንበት ህገ መንግስታዊ ሆኖ ነው በድሮን የሚደበደበው ለዚህ ያማራው የህሉና ትግል መሰረቱ ይህንን መዋቅራዊ ህገ መንግስታዊ የሆነና ላለፉት 34 አመታት በኢትዮጵያ ህዝብ ጫንቃ የተጫነውን አማራን ለማጥፋት የተሳለውን ሰይፍ ለማድወደም እና አማራውን እንዲወጣ የሚያስችል የአማራ የተጠቁትን ርስቶችን የአማራን ባህል የአማራን ሶቴ መልሶ ለመገንባት የሚደረግ እንጂ ከጣቶቹ ጋር ቁጭ ብሎ ምን ሰጥቶ ምን ሊቀበል ነው በአማራ ህልውና ትግልስ እኮ አማራው የሚቀበለው እንጂ የሚሰጠው የለም አማራው ልቀበል ካለ የሚቀበለው ኢትዮጵያዊነትን ነው ኢትዮጵያዊነቱ ደግሞ ከነባር ነገዶቹ ጋር ከላይ ድረስ ላለፉት በርካታ ሰዎች ኢትዮጵያን ታሪክ በተለያየ መንገድ ይገልጹታል የረጅም ዘመን ታሪክ ውስጥ አብሮ የኖራቸው ነገሮች ጋር አማራው ችግር የለበት ከዛ አቋያ የሚታይ ነውና እኔ አድማጭ ተመልካችም የሚዳስበው ይህንን ጉዳይ ለሰላም ስለተባለ ጦርነት ይቁም ስለተባለ ከጠላት ፍላጎት ከጠላት ወጥመድ ውስጥ መግባት አዋቂነት ብልጽነት ነው ብያላም መታወቅ መቻል አለበት እነማን ጠሩ ለምን ተጠራ በምክንያት እነማን ይገኛሉ ብሎ የተጠሪው አካል ማወቅ የመጀመሪያ ጥያቄ ነው ብዬ አስባለሁ ያ ተደርጓል አልተደረገም መረጃ የለኝም ስለዚህ ይህንን አሁን ተጠያቂ የሚሆነው ትክክለኛቱም ተገቢነቱም አውቀን ነው የሚለውን የአማራ ፋኖ ብሔራዊ ኃይል ጥያቄ ነው የሚሆነው እሱ ወደፊት ማብራራት በየጠብቃለሁ እና በአጠቃላይ ይሄ በብቻ የተነሳው ቅድም እንዳልኩት የምዕራባውያኖቹ ያለበት አደራጅ ይሄንን አበይል ያስወግዱ አስበዋል ሁለተኛ አማራ ወደ ስልጣን እንዲመጣ አልተፈለገም የአማራውን ጥያቄ ዲፊውዝ ማድረግ የሚፈልጉ ኃይሎች ናቸው አንደርማይን የሚያደርጉ ናቸው ይሄ እንዳየነው ደጋግመው ከሱዳን ይልቅ ከአማራ ይልቅ ሱዳን ይቀርበናል ይሻለናል ያሉ ኃይሎች ኢትዮጵያ ትፍረስ ለትግራይ ያሆነች መፈራረስ አለባት ያሉ ኃይሎች አማራ ካልጠፋ የትግራይ ማህበራዊ ሰላም ሊገኝ አይችልም ያሉ ኃይሎች አማራ ቁጭ ብሎ ሲለምን ማየት ፈልጋለሁ ያለው ስብሐት ነጋ አማራን እንደ ሲጋራ መጠን ረግጠነዋል ያሉ ኃይሎች ባሉበት ስብሰባ ላይ የአማራ ፍላጎት የአማራ ጥያቄ በአግባቡ ይመለሳል ብሎ ማለት አስቸጋሪ ነው ስለዚህ አንዳንዱ እንደሚለኝ እንደምሰማው ካስተካታዮቹ የኮ ግንኙነት ፍላጎት እንዲገለጽበት ያደረገ ነው የሚል ነው የለም የዘፈን ዳርዳታው እስክታ ነው ይባላል ስለዚህ ምን ባላ ምን ይጎትታል የዚህ ከዚህ በኋላ የሚከተለው ምንድነው ምን ሊሆን ይችላል የሚለውን መጤን መቻል አለበት ያምን ቅድም እንዳልኩት የሚጤነው አማራው ወደ ስልጣን እንዳይመጣ በሰላም በጦርነት ይብቃ ስበብ የአማራን ጥያቄ መድፈቅ ነው እና እንደተፈለገ ሊደረግ የሚችል የምዕራባውያኖቹ እጅ ያለበት ነው ይሄም ሰዎቹ ራሳቸው ይነግሩናል አንድም ቀን ስለ አማራ ሲቆረቆር ሰምተን አናውቅም አንድ ቀን የፕሮፌሰር አሳትን ድርጅት ያፈረሰ ሰው ቅንጅትን ያፈረሰ ሰው በአጠቃላይ የተሰባትን መርሳት ነው እንደሱ ያለ ሰው በሚለው ለወያኔ ለነቦይ ስብሐት ለነ ገብረ ደብረጽዮን ከፍተኛ የሆነ ክብር ልልና ያለው ሰው ለአማራ አንድ ቀን መጭቆቆ የማያውቅ ሰው የአማራ መፍትሄ ይሆናል ብሎ ማሰብ ራስማ ይሄ ስንት ጊዜ ነው አንድ ሰው የሚሳሳተው ስንት ጊዜ ታይ ለዚህ በዚያ መክነው ማየውና የአማራ ጥያቄ ወደፊት እንዳይገፋ የሚደረግ ሴራ አርጌ ነው የተቀበልኩት ያሁኑን ስብሰባ የነጌታ ከልብ አመሰግናለሁ ጋሽ ተክሌ እንግዲህ በአንድ በኩል ጦርነት ይቁም ሲባል ዛሬም ድረስ እነሱ አማራን አግልለው ሰናፌ ላይ የተጻፈና በኋላ ህገ መንግስት በሚል ያቀረቡት ሰነድ እንግዲህ አማራን ለመቅጣት አማራን ለመግደል አማራን ለማፈናቀል ካልሆነ በስተቀር ተግባር ላይ ውሎ ማያቅ ህገ መንግስት ዛሬም እሱን ቴዎድሮስ ጸጋዬ ሌሎችም የትግራይ ሉዓላዊነት መከበር አለበት
ህገ መንግስቱ መከበር አለበት እያሉ የሚቀሰቅሱ ሰዎች ናቸው የዚህ መድረክ አዘጋጅ ሆኑት። ያው ልደቱ ይታወቃል የህዋት አጀንዳን ከማስፈጸም ጦርነቱ ላይ ያለ እንግዲህ ከአብይ ጋር ህዋት ጦርነት ላይ በነበሩ ጊዜ ወልቃይትን አሳልፎ ለመስጠት እኮ ኮሪደር ይሰጣቸው ብሎ ልደቱ አያሌው ነስያ አብራራ ሆነው ስማችን አይገለጽ ያሉ አሳቢ ዜጎች ተብለው እነዚሁ ግለሰቦች ተሰብስበው የጻፉት ሰነድ እኮ ወጥቶ ሲሰራጭ የነበረበት ሂደት አለ። ወልቃይትን አግኝተን እንገንጠል የሚል አይነት አካሄድ ማለት ነው። የአማራ ፋኖ ብሔራዊ ኃይል ከተቋቋመ በኋላ የአማራን ርስቶች በተመለከተ የአማራን ህልውና ጥያቄ በተመለከተ በግልጽ ያስቀመጣቸው ጉዳዮች አሉ። እነዚህ ሰዎች ደግሞ ዛሬም ድረስ ጸረ አማራ አመለካከታቸው በአንድም ሆነ በሌላ መንገድ ያልተቀረፈና ዘላቂ ሰላም ማያመጣ ጦርነት አብይ ብቻ ሳይሆን እነሱም እድልና ጊዜ ቢያገኙ አሁንም ምዕራብ ትግራይ ብለው የሚጠሩትን በጉልበት ተቆጣጥረው ንጹሃንን ሲጨፈጭፉ የኖሩበትን ወልቃይት፣ ጠለምት፣ ራያን በጉልበት መቆጣጠር የሚፈልጉ ራያ ላይ ምን እንደተደረገ እናውቃለን እኮ በአብይ እርዳታ ወቅተው አካባቢውን ከተቆጣጠሩ በኋላ ከ100,000 በላይ አማራ ብሔር ተወላጆች ተፈናቅለዋል። ጠለምት ላይ ምን እየተደረገ እንደሆነ ይታወቃል። ስለዚህ አሁን ወልቃይት ነው የቀረው። ወልቃይት ግንባር ላይ ተመሳሳይ እርምጃ ለመውሰድ ነው። በአንድ በኩል ወልቃይት አካባቢም ሆኖ አብይ መፍትሄ ያመጣልኛል ብሎ ከአብይ ጋር ተጣብቆ የአማራ ሞት እንደ ሞት የማይቆጥር በአንድም ሆነ በሌላ መንገድ በስልጣንና በሀብት ራሱን እያገነገነ የመጣ የአማራ ጉዳይ ያልሆነ ኃይል አለ። በሌላ በኩል ደግሞ ለማንነቱ ትናንትም ሲዋደቅ የነበረ ነገም የሚዋደቅ ኃይል ያለበት ሂደት አለና አንዳንድ ጊዜ የአማራ መሪዎች የፋኖ መሪዎች ከአማራ ህዝብ ህልውና አኳያ በውይይት ስም በንግግር ስም ሊያልፏቸው የማይገቡ ቀይ መስመሮች መኖር የለባቸውም ወይ? አሁን የዙም ስብሰባ ነው ተባለ፣ ጦርነት ይቆም ነው ተባለ፣ ምናልባት ፋኖን ኮርነር ለማድረግና ጦረኛ ነው ለማስባል የተደረገ እንቅስቃሴ ሊሆን ይችላል በሚል በየዋህነት የተወሰደ እርምጃም ቢሆን ቢያንስ እነልደቱ ወደፊት መተው የሚያደርጉት እንቅስቃሴ እርግጥ ነው የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንዶ ውስጥ ያሉ ከወሎ አካባቢ ያሉ ሰዎች ከልደቱ ውጪ ፖለቲከኛ የለም ብለው የሚያምኑ አሉ። ስለዚህ የሚታመነው በወሎነት፣ በጎጃምነት፣ በጎንደርነት፣ በሸዋነት ከሆነ አንድ ነገር ነው። ነገር ግን የአማራ ፋኖ ብሔራዊ ኃይል ዋናው መነሻው ይሄንን የባዴን የመንደርተኝነት አጥፍቶ ለአማራ ህዝብ ህልውና የሚታገል ከሆነ ለአማራ ህዝብ ህልውና የማይታገሉ ለአማራ ህዝብ ህልውና የማይቆረቆሩና ይሄ ባለበት ሂደት ውስጥ ቀይ መስመር ሊኖር አይገባም ወይ? በአንድ በኩል ቀደም ሲል ከያዙት ጸረ አማራ አመለካከት ተለውጠናል፣ ተቀይረናል፣ ይሄ መንገድ አያዋጣም፣ ትላንት ባለፉት 50 ዓመታት በላይ ዘለቀ አማራ ጠል ኃይል በአንድም ሆነ በሌላ መንገድ አብይ እኮ የተሰጠውን ተልኮ 10 እጥፍ አደረገው እንጂ መነሻና እርሾ ህወሓት ነው። ስለዚህ ከዛ ጀምሮ እያደገ የመጣ አማራ ጥላቻ ስር ነቀል ለውጥ ካልመጣ በስተቀር ፋኖ የሚጠይቃቸው ስር ነቀል ለውጦች ሁሉም ዜጋ በማንነቱ ተገሎ ሊኖር አይገባበት የሚለውን አስተሳሰብ የማይቀበሉ ኃይሎች ናቸው። እነዚህ ሁሉም ዜጋ እኩል ይሁን ይላሉ እንጂ ለስማቸው ብሔር ብሔረሰብ ካልሆነ በስተቀር ኢትዮጵያ የምትባል መስማት አንፈልግ የሚል ኃይል አስተሳሰቡን ባልቀየረበት ሁኔታ ውስጥ በውይይት ስም፣ በድርድር ስም፣ በንግግር ስም አንድ ላይ መወያየቱ ምን ጥቅም ያመጣል? ፋኖ ቀይ መስመር ሊኖረው አይገባም ወይ? ለውይይትስ በጣም ወሳኝ ጥያቄ ነው። የጥያቄ ቅድም እንዳልኩ ነው። አንድ ህዝባዊ እንቅስቃሴ አንድ ለመሰረታዊ ለውጥ የሚታገል ኃይል መጀመሪያውኑ ግልጽ የሆነ ራዕይ፣ ግልጽ የሆነ ዓላማ፣ ግልጽ የሆነ ተልዕኮ፣ ግልጽ የሆነ ግብ፣ ግልጽ የሆነ ስልት ሊኖረው ይገባል። ይህንን እንግዲህ እስካሁን በፋኖ እንቅስቃሴ ውስጥ በሚነገር በተለያየ ኃይሎች በተናጠል ከሚነገር ውስጥ ይፋ የሆነ አላየን። ያ ባለመኖቱ ይሄ ነው ቀይ መስመሩ፣ ይሄ ነው አረንጓዴው፣ ይሄ ነው ቢጫው ብሎ ለመለየት አሁን እንደኔ እንዳንደ ታዛቢ የለም። ግን እንደ አማራ ህልውና ትግል ከሆነ አማራ ትግላችንን የህልውና ትግል ነው ስንል የመኖር ያለመኖር ያለው ጥያቄ የቋንቋ ጥያቄ አይደለም፣ የሃይማኖት ጥያቄ አይደለም፣ የዲሞክራሲ ጥያቄ አይደለም። ጥያቄው በህይወት እኖራለሁ ወይስ አልኖርም ህልውና። ለዚህን ጥያቄ ያነሳ ኃይል የለዚህ ጥያቄ ህልውናውን እንዳያስከብር ሊያደርጉ የሚችሉትን ደንቃራዎች አስቀድሞ መለየት። ከሌ እንዲህ ያለ ሐሳብ እንዲህ ናቸው፣ ከሌ ቋሚ ታጦች ናቸው፣ 24 ሰዓት እንደዚህ ነው፣ እንደዚህ ስትራቴጂክ ወዳጆች ናቸው፣ እንደዚህ ታክቲካ ወዳጆች ናቸው፣ እንደዚህ መሰረታዊ ጥራቶች ናቸው፣ እንደዚህ ነባር ጥራቶች ናቸው፣ እንደዚህ ጊዜ የመጣች ብሎ ጥራቶችን መተንተን መለየት ከውስጥ እስከ ውጭ ከአካባቢ እስከ አህጉራዊ ያለውን መለየት የግድ ነው። ያ ከሌለ እንደተፈለገ ማንም ሰው እንደተፈለገ ልጓም የለም፣ ዲሲፕሊን የለም። ማን ነው የሚናገረው? ማን ነው የድርጅቱ ልሳን የሆነው? የትኞቹ መገናኛዎች ናቸው
ናቸው የዚያ ድርጅት እውነተኛ አቋም መገለጫዎች? የትኛው ቡድን ነው የዚህ ሐሳብ ደጋፊዎች? የትኛው ነው የሚለውን ከብዙሃን መገናኛዎች ጀምሮ እስከ መግለጫዎቹ እስከሚሰጡ ግለሰቦች ድረስ በግልጽ መታወቅና መነገር ያለባቸው ናቸው ብዬ አምናለሁ። ያንን አሁን አናውቅም እኛ። ስለዚህ አሁን ችግርም የሚያደርገው አፍን ሞልቶ ልብን ሞልቶ እየተጥሷል ለማለት የአማራ ፋኖ ብሔራዊ ኃይልን ፕሮግራም ግብ አላየን። ፋኖ ገና ወደ አንድ እየመጣ ነው። ከክፍለ ሀገር ተወጥቶ አንድነት ሆነ። ያም እስካሁን ገና ማዕከላዊ ኮማንድ ፈጠረ እንጂ የኛው ሊቀመንበር ነው የኛው ጸሐፊ ነው የሚለውን አላሳወቀን። ይሄው አንድ ወር እየሆነ ነው። ይሄ በሌለበት ጊዜ ውስጥ ይህንን እንደው ብሎ ብንናገር ግምት ያረጋል። ግምት ደግሞ ያስገምተናል። እኛንም ተናጋሩን ያስገምታል። ለዚህ አሁን ይሄ እንዲህ ማድረግ ነበረበት እንዲህ ያልተደረገም ልል ይከብደኛል። እንደ ጥቅል እንደ አንድ ፖለቲካ ተንታኝ ግን ቀይ መስመር ያስፈልጋቸዋል። እንደዚህ ያለ ጥያቄ ሲመጣ እነማን ናቸው አብረውስ የሚመጡት? መገኘትና አለመገኘት በራሱ ዋጋ አለው። ዝምታና መናገር የራሳቸው ነው። ዝምታ ራሱ ፕሮፓጋንዳ ነው። ተገንቶ ደግሞ ዋቅቱ መስጠት በራሱ ዋጋ አላቸው። ስለዚህ እንደዚህ ብንደረግ አድማጮቻችን ምን ይላል? አባሎቻችን ምን ይላል? ሰራዊታችን ምን ይላል? ሰራዊታችን አስቀድመን አሳውቀውናል። ለተለያየ ፕሮፓጋንዳዎች እንዲፈታ ምክንያት አልሆንም። ጣዖቶቻችን ምንድነው ጦር አናቀብልም ወይ ተብሎ መመዘን አለበት። ከመድረጉ በፊት ምንድነው የሚጠበቀው እዚህ ስብሰባ ተብሎ መነገር አለበት። ያ የአብዛኛውን ፍላጎት ያካተተ መሆን መቻል አለበት። ስለዚህ እኔ በዚህ በአሁኑ እይታ ላይ ይሄ አይነት ጥያቄ መቅረብ አለበት። 13 ኮማንድ የተባሉ ሰዎች ወይ በኮንሰንሰስ በሙሉ ድምጽ ወይ በሁለት ሶስተኛ ወይ በራሳቸው የውሳኔ አሰጣጥ ደንብ መሰረት የጸደቀ መሆን መቻል አለበት። ያ ሆኖ ከሆነ አሁን ነገሩ ቀላል ነው። በሀገራችን አነጋገር ተማክረው ምን ያውስ ነገር አይሸትም ነው የሚባለው። ተማክረውበት ከሆነ ካልሆነ ነው ችግሩን የሚታየኝ አሁን ለተለያዩ ኃይሎች ቀዳዳ የሚከፍተው። ለዚህ ይህንን ያን ቀይ መስመር ማን ነው የሚያሰምረው ካልነ በእኔ እይታ በእኔ አረዳድ የማዕከላዊ ኮማንድ የተባለው ያ ኮማንድ ደግሞ መስመሩን የሚያሰምርልን በሐሳብ አንድነት በፈጠሩት የሐሳብ አንድነቱ የፈጠረው ፕሮግራም ፍኖተ ካርታ የሐሳብ አንድነቱ ላይ ተመስርቶ የተመሰረተው ያደረጃጀት መዋቅር ነው ሊከፍተው የሚችለው። ይህንን እስካሁን ከሌ ነው የሚል አላገኘንም። ያ በሌለበት ሁኔታ ይሄ ሲነገር ለውዥንብር ለደጋፊም ለተቃዋሚም ደፍሮም ለመደገፍ ደፍሮም ለመቃወም የሚያስቸግር ይመስለኛል እና የምናየው ሽልም እንደው ይገፋል ድንችም እንደው ይጠፋል ነው የባጭር ጊዜ ውስጥ ወደፊት የምናውቀው ነው። አሁን ግን የምታየውን የተለያዩ ደጋፊና ተቃውሞች እየሰጡት ነው የምንመለከተው። ይህንን ግን ብስል የሆነ ሰው ያስባል። እኔ እንዳንድ አማራ ተበድሏል፣ አማራ ግብ ደርሶበታል ሲጮህ እንደነበረ ሰው አሁን ከፍተኛ ትኩረት ማድረግ ያለብን ድርጅቱ ነው። ድርጅት ከተመሰረተ በኋላ የማንም አይደለም የህዝብ ነው። የአማራ ብሔራዊ ኃይልን መንከባከብ፣ ማሳደግ፣ ጉድለቶቹን ማረም፣ ማስተካከል፣ የሚጎድለውን ነገር የሐሳብ የቁሳቁስ የገንዘብ ድጋፍ ማድረግ ያ ነው። በግለሰብ ላይ እንዳይንጠለጠል አላማው በድርጅት ላይ ስራው አሰራሩ ግንኙነቱ በአላማ በዲጂታል እንቅስቃሴ እንጂ በግለሰቦች ላይ እንዳይሆን መጣ። ሁለተኛ ይሄንን ከዛሬ በ1958 ነው የተናገሩት ደጃዝማች እንቆስላሴ የአማራው አንገቱ አንድ ነው። ዛሬ ጎንደር፣ ጎጃም፣ ወሎ፣ ሸዋ ብለን የምንነሳ ከሆነ አማራዎች አይደለንም። አማራ እንዲጠፋ ለሚፈልጉ ኃይሎች በር የከፈትነ ወይ መሳሪያ ያቀበልን ነን። እኔ አማራው አንገቱ አንድ ነው። ይሄ ከየትኛው አቅጣጫ ይነሳ እከሌ ስለሆነ ነው ጎጃም ስለሆነ ነው ጎንደር ስለሆነ ነው የምንል ከሆነ የአማራውን ችግር እያበዛን ከአብይስ ምን አደረገ ከህዋትስ ምን አደረገ እየከፋፈላል ለሚገዛ ከዚያ ተጠንቅቀን ጥያቄዎቻችን አስተያየቶቻችን ከአማራ አንድነት አማራ አንገቱ አንድ ነው ከሚል ጋር ታይቶ ከየትኛው አቅጣጫ የምነሱትና ጋር ክልላዊ መልክ ሳይሰጡ ክልላዊ መልክ ሳይሰጥ አማራዊ መልክ በመስጠት ሐሳብ አስተያየት ሂስ መስጠት ተገቢ ነው እላለሁ። እና እኔ እንግዲህ ቀይ መስቀሉን እንዳልኩ በእኔ እይታ ጥላትና ወዳጅን ከመለየት ነው። ጥላታችን ጋራ ልንገናኝ አንችልም። ጥላታችን ጋራ የሚለየን ኃይላችን ነው። ሁለተኛ ለሰላም ስንቆም ሰላምን የምናረጋግጣት ጸረ ሰላም ኃይል ይጠፋል። ጸረ ሰላም ኃይል የሚጠፋው በዲሞክራሲ እኮ አልጠፋልንም። ተሞከረ መሳሪያ የተነሳው እኮ ለዚህ ነው። ያን ጸረ ሰላም ኃይል ለማንበርከክ ነው። ያንን ደግሞ አሁን እያንበርከኩት ነው ውሃ እያለ ነው እና ለዚያ ላይ ያንን አስምሮ ማሳየት ከነሱ ጋራ የምንደር ስልጣን አንጣ ስልጣንን እንዴት አድርገን ልረከብሃለሁ ነው ድርድር የሚመጣው እንጂ ውይይት የሚመጣው እንጂ ከሱ ጋር ቁጭ ተብሎ እነሱ ለስልጣን ለማንበር ወይም የዚያ ደጋፊ የሆኑትን የዚያ ተባባሪ የሆኑትን የነሱ ስብሐት ነጋ አይተነዋል። ህገ መንግስቱ መከበር አለበት ነው ያለን በቀደም ሳያፈር ያ ህገ መንግስት ኑሮ አማራ ሊጠበቅ አይችልም። ሁሉን ጀዋር መሐመድ ሲል የነበረው ነገር ረሶ ጥያቄው የዳቦ ወደ ጥያቄ የአማራን ህዝብና ጥያቄ ወደ ዳቦ ጥያቄ አወረደው። የምን ማለት ነው? እና ይሄንን በአግባቡ አንጥሮ ማየት ያስፈልጋል ባይነኝ እኔ ቀይ መስመር የግድ ያስፈልጋል። ግን ሊነግሩን የሚገባው ይሄ ኃይል ነው። ኃይሉ ፕሮግራሙን ይፋ ሲያደርግ ያ የሚታለፍ የማይታለፍ የምንደራደር
ያደረበት ማን እንዳደረበት ይለያልና የኔ ያን መጠበቅ አለብን ብዬ አስባለሁ። ወንድሜ ሀብታሙ ከልብ አመሰግናለሁ። እንግዲህ እኛም የተወሰነ ጊዜ ፋታ እንስጣቸው። ያው ግንቦት 1 ቀን ነው 2017 ይፋ የተደረገው የአማራ ፋኖ ብሔራዊ ኃይሉ ከተቋቋመ በኋላ እንግዲህ 13 ማዕከላዊ ኮማንድ አለው። የስራ አስፈጻሚና ማዕከላዊ ኮሚቴ ኃላፊነትም ተደርቦ ተሰጥቶታል። ከዛ በኋላ እንግዲህ ሁለት መግለጫዎች ነው የወጡት። በአንድ በኩል የምስረታ መግለጫው ነው፣ በሌላ በኩል ደግሞ የአሜሪካ አምባሳደር በኢትዮጵያ ኤርቪን ማሲንጋ የሰላም ጥሪ በተለይ ዜጎቹን በድሮን ይጨፈጭፋል በማለት ለመጀመሪያ ጊዜ ጠንከር ያለ አቋም በማህበራዊ ገጽ በኤምባሲው ላይ ካሰፈሩ በኋላ ለማሻሻል ቢሞከርም እውነታውን የሚቀይረው ስላልሆነ ያን ተከትሎ የፋኖን ስም ቀደም ሲል በተለይ ይሄ ድርጅት ከመቋቋሙ በፊት ራሱን ፋኖ ብሎ የሚጠራውን አጠራርተው በቀጥታ ለፋኖም አድሬስ ያደረጉበት ፋኖንም በስም የጠቀሱበትና ጥሪ ያደረጉበት ወደ ሰላም እንዲመጣ ጥሪ ያደረጉበት ሂደት አለ። በቅድመ ሁኔታ ውስጥ ወደ ሰላም እንገባለን የሚል ምላሽ የተሰጠበት ሂደት አለ። አሁን የአማራ ፋኖ ብሔራዊ ኃይል ከተቋቋመ እንግዲህ 1 ወር ከ1 ቀን ሆኖታል። ከዚህ በኋላ የሚጠበቁ ዋና ነገሮች ምንድናቸው? በተለይ ከአማራ ህልውና ትግል መርህ አኳያ እንደ ፕሮግራምና ሌሎች ጉዳዮች ደረጃ በደረጃ እነሱን ማንሳት የለብንም ወይ? አሁን 1 ወር በቂ ጊዜ አይደለም ወይ? እኔ ጊዜው በቂ ነው። ግን አንዳንድ የምሰማቸው መረጃዎች የሄዱበት ሀገር ለመመለስ እንደምታውቀው አስቸጋሪ ሀገር ነው። እንግዲህ እስካሁን ባለ መረጃ ቋራ ናቸው ነው የተገናኙት ነው የሚባለው። ከቋራ ወሎ ለመድረስ ከቋራ ሸዋ ለመድረስ ከቋራ ደግሞ መከተል የጎጃም ላይ የተለያየ ቦታቸው ለመድረስ ጊዜ እንደሚፈልግ ምንም ጥያቄ የለውም። በዚያ ምክንያት ይሄ ጊዜ ወስደዋል። ግን በእኔ እይታ ይሄ ጥያቄ እዚያው ላይ ድርጅቱን ሲፈጥሩ መጀመሪያው ስራው መፈጠር ያለበት ፕሮግራሙ በፕሮግራሙ ሳይስማሙ አመራር ሊፈጥሩ አይችሉም ባይ ለምን እኔ ያ ካልሆነ አንድ አሁን ስተት አለ ማለት ነው። የመጀመሪያው ድርጅቱ ሲፈጠር ፕሮግራሙ ላይ ተስማምተው ነው ወደ ስልጣን የሚሄዱት። ምክንያቱም ፕሮግራሙ አላማውን ተልኮውን ግቡን ያሳያል፣ ታሪካዊ መነሻውን ያሳያል። በዚያ ላይ ደግሞ የዚህ አላማ ላይ ሁሉም መስማማት አለበት። ይሄ ነው አላማችን፣ ጉዟችን ይሄ ነው ብሎ ይስማማል። በዚያ ላይ ተመስርቶ እንግዲህ ድርጅታዊ መዋቅር ሁለት ሰነድ ነው የሚጠበቅባቸው ማጽደቅ። አንድ የሮት ዓላማዊ መገለጫቸው አማራነትን የሆነ የሚያሳየውን ፕሮግራም ፍኖተ ካርታን ማጽደቅ፣ ሁለተኛ ያን ፕሮግራም ተፈጻሚ ለማድረግበት ድርጅታዊ መዋቅር ማጽደቅ ነው። ከዚያ በኋላ ነው ወደ ስልጣን የሚመጣው። ለዚህ እኔ ይህንን ሳያደርጉ ከሆነ ኮማንድ የፈጠሩት አንድ ችግር አለ ማለት ነው። በሪዮት ዓለም ባካሄድ አለመስማማት አለ ማለት ነው። የኔ ጥርጣሬ ያንን ስማሙ አይስማሙ መረጃ ስለሌለን ለዚህ አሁን የሚቀረን ለኔ የሚለው ቀረምለው የሚቀጥለው መሰረት ያለባቸው ይህን ሰነድ ይፋ የማድረግ በሰነዱ ውስጥ ሊሰሩባቸው ገባቸው ነገሮች ለዚፋ መሆን ያለባቸው ማሳወቅ፣ የውጭ ድጋፍ ኃይላቸውን ማሳወቅ፣ የመገናኛ ከህዝቡ ጋር ሊገናኙበት የሚችለውን ቻናሎች ማስተዋወቅ፣ ከህዝቡ ጋር ሊገናኝ የሚችሉ የፐብሊክ ሪሌሽን ሊሰሩላቸው የሚችሉ ሰዎችን መወሰን መለየት እና ያንን አላማውን በየቦታው እንዴት ለማሳጨት እንደሚቻል ማስተዋወቅ። ከዚያ በኋላ የድርጅቶቹን አካላት አባላቶቻቸውን እንግዲህ እስካሁን አድርገውታል። ሊደብቁት የሚችል ነገር አይደለም። በከለ ብለውናል። እነዚያን ማስፋፋትና የዙሩ ማስተዋወቅ ነው። ይሄ በግድ መደረግ መቻል አለበት ብዬ አምናለሁ። ድርጅታዊ መተዳደር በይፋ ለህዝብ ሊሰጥ አይችልም። ያው ያባላቱ ነው። ፕሮግራሙ ግን የህዝብ ነው። ድርጅት ከተመሰረተ በኋላ ያ ድርጅት የመስራቾቹ የግል ንብረት አይደለም፣ የህዝብ ነው። አሁን በኋላ የአማራ ፋኖ ህዝባዊ ኃይል የሚለው ድርጅት ስም የአማራ ነው። ስለዚህ የዚህ አማራ ደግሞ መገለጫው መንቀሳቀሳው ፍኖተ ካርታው ፕሮግራሙ ያ መታወቅ መቻል አለበት። ይሄንን የባስተኳይ እንደው ካው መገለጥ ካለበት ያ ተነስቶ አስፈላጊው ድጋፍ የገንዘብ ድጋፍ እንዲያገኙ የሐሳብ ድጋፍ እንደሚያገኙ የውጭ ግንኙነታቸው ማን ነው? እዚያ ውስጥ የውጭ ግንኙነት ኃላፊ ይኖራቸዋል። ከዚያ በኋላ በውጭን አሜሪካን፣ አውሮፓን፣ አውስትራሊያን፣ ካናዳን ምንላቸው ነገሮች በማን ነው የሚወክሏቸው? የእነዚያን ሰዎች ማሳወቅ አለባቸው። ያ ኃይል ተንቀሳቅሶ ገንዘብ እንዲሰጥላቸው ያስፈልጋል። ካሁን በኋላ እስካሁን በተናጠል ነው ሲደረግ የነበረው። ያንን ለይተው ቆርጠው ካሁን በኋላ በወረዳ በአውራጃ በጦር በዝ መሆን የለበት። የገንዘብ ኃይላችን ከየ ነው በሱ በኩል ነው መፍሰስ ያለበት የሚለውን ወጥ አመራር እንጠብቃለን። ያ ካልመጣ እርዳታ ለመስጠት መከራ ነው። ለዲፌንድ ለማድረግም ፊስ ለማድረግም አስቸጋሪ የሚሆን። ስለዚህ እኔ አንዱ አስቸኳይ ነገር ይበቂ ነው ባይነኝ። ፕሮግራሙን ከአሰራር መርሁ ጋራ ይፋ መደረግ አለበት ብዬ አምናለሁ። በግል ይሄ ነው የሚታየኝ። ከልብ አመሰግናለሁ። ቀደም ሲል አንስተውታል። እንግዲህ አሁን የሰሞኑ ደግሞ ማህበራዊ ሚዲያውን ተመልሶ የፋኖን ትግል ለመከፋፈል ያ ሁሉም እንግዲህ ከየተሰጠው ተልኮ አለ። አንዳንዱ በፋኖ ስም እንግዲህ ለብልጽግና ሲጫወት የነበረ በኋላ ራሱን ያጋለጠ ኃይል ሁሉ ይህን አጋጣሚ በመጠቀም የለም ስንላቸው የነበረው ይሄ ነው በሚል ነገሮችን ለማጣበቅና መሪዎችን ነጥሎ ለመምታት ለማዳከም ዋናው እንግዲህ በአንድ በኩል አገዛዙም ሲሄድባቸው የነበሩ ርቀቶች ይሄ ነው። መሪዎቹ ላይ አተኩረን ስም ማጥፋት
ካደረግን እርስ በርስ እንዳይተማመኑ ካደረግን ብንችል ደግሞ በአካልም የላክነው ኃይል እነሱን መምታት ከቻለ በድሮን ካጠፋናቸው ሌላው ይበተናል የሚል ቀቢጸ ተስፋ ነበር። ያንኑ ነው ዛሬ ማህበራዊ ሚዲያ ላይ ያየን ያለነውና በአንድ በኩል አላስፈላጊ መቃቃር ለመፍጠር የሚደረጉ እንቅስቃሴዎች አሉ። አንዱን ለማጀገን አንዱን ለማንኳሰስ በፋኖ መሪዎች መካከል ልዩነት መፍጠርና ይሄ የአማራ ፋኖ ብሔራዊ ኃይል ተመልሶ እንደገና ቅርቃር ውስጥ እንዲገባ ለማድረግ የተለያዩ እንግዲህ አፋድ ሰዎች ነን የሚሉ ከሸዋ አካባቢ መግለጫ እስከማውጣት የደረሱበት ሂደት አለ። በአንድ በኩል የዚህን ድርጅት ህልውና ሳይቀበል በራሴ መንገድ ሄዳለሁ የሚል የነበረ ኃይል እንዲህ በአደባባይ ሳይሆን በድብቅ ዳውንት ላይ ከመንግስት ጋር የተነጋገረ የተደራደረና ከዛ በኋላም አንዳንዱ እጁን እያንከረፈፈ ለዚህ ስርዓት ጠመንጃውን አስረክቦ አበባ የተቀበለ ኃይል አሁን ደግሞ መልሶ ከሳሽ የሆነና ዛሬም ከአገዛዙ ጋር ግንባር ፈጥሮ የገዛ ወንድሞቹን እየወጋ ያለው ኃይል ለምን ተነካን ተሸጥን ትግሉን ሸጠዋል የሚሉ ቅስቀሳዎች እናያለና በአንድ በኩል በዘመነ በኩል የቀረበው ሐሳብ የአማራ ህዝብ ለምን እንደሚታገል እንዴት ለሰላም እንደቆመና ተያያዥ ጉዳዮች አሉ። ዛዙም ላይ ደግሞ እንደተባለው አስቀድሞ እነማን እንደሚቀርቡ መግለጫና መረጃ ያልተሰጠበት በተለይም ደግሞ የልደቱን ከምርጫ 97 በኋላ የነበሩ የፖለቲካ ሂደቱን ለነማን ተልኮ እንደቆመ ምን ሲያደርግ እንደነበር በግልጽ የሚታወቅኛ በነገራችን ላይ በተደጋጋሚ ጥሪ አድርገንለታል። እዚህ ቀርቦ ቃለ መጠይቅ መስጠት አይፈልግም። እንተዋወቃለን። ምክንያቱም እኛ ልደቱን የምናውቀው ዛሬ አይደለም ከምርጫ 97 በፊትም ነው በኋላም ነውና ያን ተከትሎ የሚነሱ አስተያየቶች አሉና ከዚህ ቅርቃር ውስጥ በተለይ እውነተኛ ለአማራ የሚቆረቆረው ኃይል ለአማራ ቆረቆራለሁ በሚል ይሄን ትግል አፈርድሜ ለማብላትና የብልጽግናን አጀንዳ በጎን ለማስፈጸም የሚደረጉ እንቅስቃሴዎች አሉ። ከእውነተኛ መቆርቆርም ደግሞ ነገሩን ከሚገባው በላይ ለጥጦ ደግሞ ወደ ሌላ ነገር ለመውሰድ የሚደረግም ጉዳይ አለ። አይ የለም በአንድም ሆነ በሌላ መንገድ አማራው በተለያዩ መድረኮች እየተገፋ አማራ የለበትም እየተባለ አማራ የራሱን ጉዳይ ለማስረዳት የትኛውን መድረክ ላይ መገኘት ችግር የለም ብለው የሚያምኑ ወገኖች አሉና እነዚህን ጉዳዮች አስታርቆ መልሶ ማህበራዊ ሚዲያውን ለሁከትና ይሄንን ትግል ለመጉዳት ከማዋል ይልቅ ወደ ተሻለ ጉዳይ እንዴት መራመድ እንችላለን ያለው አስተያየት ካለ እንደ ውይይታችን ማጠቃለያ እናድርገው። በጣም ጥሩ። የመቼም ውስብስብ ጥያቄ ነው። አስቀድሞ ቢታወቅ ኑሮ ምክክር ቢደረግበት ድሮ ከዚህ ምስቅልቅል መውጣት ይቻል ነበር። እኔ በሁለቱም ሳይድ አንዱ መቼም ሰው የፈለገውን ሐሳብ ሲደግፍ የሚያቀርበው ምክንያት አያጣም፣ ሌላውም ሲቃወም ምክንያት አያጣም እና ግን ሁሉም ምክንያቶች እውነት ናቸው ወይ ብሎ መመዘን የግድ ያስፈልጋል። ይሄ ደግሞ ሲመዘን መመዘኛው አንድ መሆን መቻል አለበት። ያም ከአማራው የህልውና ጥያቄ አንፃር አማራውን ከማሰባሰብ አንፃር የትኛው ይጠቅመናል? የጀመርነው ትግል የመሳሪያ ትግል ይሄ መሳሪያ ትግል እንደው ዝም ብሎ መተው የትም ማናውቃቸው ጸረ አማራ የሆኑ ግለሰቦች መተው በጠሩ ስብሰባ ላይ ምክንያቱን ሳናውቅ ማወቅ አለማወቃቸውን አላውቅም ከሆነ ያካድ ችግር አለ ማለት ነው። እሱ መታረም ያለበት ነው ብዬ አስባለሁ። አውቀው አምነውበት እነከሌ እንደሚገኙ የነሱ ሐሳብ እንደሚበዛ እንደሚያገኝ አሁን ደጋግሜ እናገራለሁ። አሁን ባለው ነብራይ ሁኔታ የሰላም አሁን በተፈለገው በተሰበሰበው ኃይል መንገድ ወደ ስብሰባ ይወጣ ይባል ወደ ሰላም እንምጣ አብይ ይውረድ ነው አገዛዙ አብይም ተጋብዟል። አብይ ደግሞ አልወርድም ይበል ግን ስብሰባው ተካፋይ ነኝ ብሎ ቢመጣ ቢገኝ የሐሳብ በድምጽ ቢለይ የአማራው ጥያቄ ያሸንፋል። እኔ ጥያቄ አለ ያሸንፋል ብዬበት ምክንያቱም ተሞክሮ አይቷል። ከጠላቶቹ ሊያጠፉት ከተነሱት ኃይሎች ካረዱት ኃይሎች ጋር በሰላማዊ ጥያቄ ላይ መጥቶ በድምጽ ያገኛል ብዬ አላምን። ያ የተሰበሰበው ሁላ ድምጽ ቢሰጥ አማራው ደም እንደሚል እርግጠኛ ነኝ። ምክንያቱም ታሪካችን ነው የሚያሳይ እና ሎላያን ነው ያሳዩ እና አበሳያን ነው ያሳዩ እና ደብረጽዮን እና ያሳዩ ኦነግ ያንን ነው ያሳየን ኦህዲድ ያንን ነው ያሳየን። እነዚህ የተሰበሰቡ ሰዎች ሁላ ምን ሲያደርጉ ነበር? በአዲና ያንን ነው ያሳየን። ትናንት እንኳን አልተቆረቆረም ገዱ ሲናገር እኛ የነበርንበት ዘመን በጣም ያደግንበት የበለጸግንበት ነበር። ዛሬ ቆረቆዝን ነው ያለው እንጂ እኛ የነበርንበት ያለፉት 40 እና 50 ዓመታት አማራን በድለናል ሲል አልሰማሁትም በዚያ ንግግሩ ላይ። ስለዚህ እነዚህ ያሉት ላይ ለአማራ ጥያቄ ላይ ነው መነሻ የሚሆነውና ያ ተመዝኖ ሊኮንሮ ለያይ መውጫው ሚኖር እንዲብንባል እንዲያለን ይባል ነበር። እኔ ይሄንን አሁን ሰርተውታል አልሰርቱም መረጃ የለኝ። ስለዚህ እነሱ ስለሚያውቁት እኔ አማራ የሆነ ሰው ለአማራ ህልውና የሚቆምቀው ሰው አሁን መቸኮል የለብን። ይሄ ድርጅት ገና ለጋን ይሄ ድርጅት ማደግ አለበት። ይሄ ድርጅት መደገፍ አለበት። ይሄ ድርጅት እንዲገፋ እንዲጎለብት ማድረግ መቻል አለበት። ለዚያ በሚያመች መንገዱ ሆደ ሰፊ ሆነን አንዳንድ ጊዜ ቢመረን አንዳንድ ጊዜ ብንጠላው ሆደ ሰፊ ሆነን ድርጅቱ የሚያድግበት ለድርጅቱ እንቅፋት የሚሆኑ አሰራሮች ግንኙነቶች እንዴት ሊወገዱ እንደሚችሉ በሰከነ መንገድ እየለየን ወደፊት የምንከድበትን ማመቻቸት ነው እንጂ ካሁኑ ገና ድርጅቱ ስር ሳይሰድ ገና በአንድ ወር ጊዜ ውስጥ እንዲህ አድርጓልና ይሄ ድርጅት ይሄ
ነው የሚለው እኔ አፍራሽነት ነው የህወሓት የኦነግ የኦህዴድ ዓላማ ጋር ተባባሪ መሆኑ ብዬ ነው ማስበው ለዚህ ነው ረጋ ብለን ማየት መረጃ ማስተባሰብ መተንተን እና ተቀባይነት ላይ መድረስ አለብን ብዬ አስባለሁ ወንድም ያብታው ከልብ አመሰግናለሁ ጋሽ ተክሌ እንደወትሮ ሁሉ እንግዲህ ያው አቅም በፈቀደ መንገድ ወደፊት ውይይታችን ይቀጥላል ለሰጡን ማብራሪያ ጊዜ ይስጥልን በዚህ አስቸጋሪ ጊዜ ውስጥ ያሉም እንግዲህ ወገኖቹ ጉዳይ አሳስበው ጥሪያችንን ተቀብለው ስለመጡ አመሰግናለሁ ጊዜ ይስጥልኝ መልካም ቀሪ ጊዜውን ሎ አሜን 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 ክብራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ አላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን በድጋሚ እናመሰግናለን ጤና ይስጥልን ቸር እንቆይ